ምን ታደርጋለህ? ብቻ ከኛ ጋር አትቀላቀልም? ይሳል ወደ እናንተ ልመጣስ ድንገት አንተ መጣ። እኔማ እንደዚሁ ልየብዬ መጥቼ እኮ ነው። ወዴት ልትሄድ ነው? ውሃ ልጠጣ። ምን ነው አባዬ ፈለከኝ እንዴ? አይ ዝም ብዬ ነው። እና ታዲያ አትሄድም እንዴ? ውሃ ጠጣ። አይ ይቅርብኝ በቃ አባዬ። ሉል ምን ሆነሃል? የተፈጠረ ነገር አለ እንዴ? አረ ምንም ደህና ነኝ አባዬ። ምንም የተፈጠረ ነገር የለም። በቃ ችግር የለውም። ጸዲ ውሃ ይዛልኝ እንድትመጣ ነግራታለሁ። አይ አልፈልግም አባዬ። ቶንስል አሞኛል ይቅርብኝ። ሰላም ነው አይደል? አባዬ ሰላም ነው። በቃ ሂድ ደህና ደር አባዬ። እሺ ደህና ደር። እሺ አባዬ። እንዴት አደርሽ ጸዲ? ፈጣሪ ይመስገን። እኔ የምልህ ሉል ማታ ግን ተፈሪ አልጠረጠረም አይደል? በተለየ መልኩ እንዳያየው አታስቢ። ፈጣሪ ይደናል። ተመች የሚጠረጠረ እንደነገርሻል። እንዴት አልደነግጥ? ለትንሽ እኮ ነው ተይዘን ነበር። ማለከነሽ ግን ደግሞ ቢያየው ችግር አለ። እየቀለድክ ነው አይደል ሉል? ቆይ እኔ በዛ ሰዓት አንተ ክፍል ውስጥ ምን እየሰራው ነው እንድላችሁ አስበህ ነው? አረ ተረጋጋ፣ አትቆጪ። ደግሞ ምን ፈጠር ካልሆንሽ ነው? እሱም አውቃለሁ። ለዚህ እኮ ነው አንተ ልዩ ሰው ነህ የምልህ። ጭራሽ አብራችሁን ማደር ጀምራችኋል? በላውን ተነስ ሂድ ግባ። ደግሞ እናት ብትመጣ ሌላ ነገር ነው የሚፈጠረው። ተያት እባክሽ፣ እንዳታመጣ ነው። ከሷ በላይ አንቺ ምን ይመጣልሽ? እሷ ብቻ እኮ አይደለችም፣ አባትም ቢሆን እኮ በዚህ ነገር ደስተኛ እንዳልሆነ ታውቃለህ። እሱን ነገር ለኔ ተይው። አንቺ ቆሻሻ፣ ቆይ ጠብቂ። አንቺ ውዳቂ በጣም ንቀሽኛል። ከልዑል ላይ አይንሽ እንድትነቂ አስጠንቅቄሽ ነበር አይደል? ቆይ አሁን ደግሞ ሉልን ምን አደረግሽው ልትይኝ ነው? ቆይ አንቺ እሱ በተናገረሽ ቁጥር እየመጣሽ ለምን እንደምትሰድቢኝ? እሱማ እንደማይናገረኝ ታውቂያለሽ። ግን አንቺ ነሽ መሀላችን እየገባሽ እየረበሽን ያለሽው። ጭራሽ ደግሞ አብራችሁ ማደር ጀምራችኋል። ማነው ደግሞ እንደዛ ያለሽ? ምንድነው የምታወሪው? ምን እንደማወራማ በደንብ ገብቶሻል። ቅድም ከልዑል ጋር ምን ስታወሩ እንደነበረ ሁሉንም ሰምቻለሁ። ሁሉም ነገር እኮ አንቺ እንዳሰብሽው አይደለም ማርታ። ምን ነው እኔ እንዳሰብኩት ያለው ነው? ተናገሪያ። ለሊቱ እንዴት ነበር እባክሽ? የምታወሪን ነገር ወቂ። ነገሮቹን እኮ በተሳሳተ መንገድ ነው የተረዳሽ ያለሽው። ትሰሚኛለሽ? በማንምና በምንም ልታገስሽ እችላለሁ። በልዑል ግን አልታገስሽም። እገልሻለሁ። ነገርኩሽ። እንግዲህ የምትሰሚኝ ከሆነ ምንም ነገር አልተፈጠረም አልኩሽ ነው ወይስ እንዲፈጠር ፈልገሽ ነበር? ይኸውልሽ ጸደይ፣ ልክሽና ቦታሽን አውቀሽ አርፈሽ ብትቀመጪ ነው የሚሻልሽ። ቆይ የምነግርሽ ለምን አታምኚኝም? ሲቀጥል ደግሞ አንቺ ስላልሽ ምንም የሚቀየር ነገር እንደሌለ አውቀሽ ማስፈራራትሽን ብታቆሚ ነው የሚሻልሽ። ቆይ አንቺ ልዑል እንደሚወድሽ አንቺም ትወጂዋለሽ እንዴ? ምን ማለት ነው ደግሞ እንደሚወድሽ? ቆይ እንደሚወደኝ አንቺ በምን አውቅሽ? ቆይ አንቺ ስራ የለሽም እንዴ? ትወጂዋለሽ አትወጂውም? አያገባሽም። አሁን ስራ ልስራበት ትሄጂልኝ? አንቺ እያናገርኩሽ አይደል እንዴ? ምን ንቀት ነው? ጸዲ ጸዲ፣ አረ ጸዲ ጸዲ ጸዲ። እሺ ቆይ አሁን ምን ሆና ነው ይባላል? ቃል ያስተካከለች ነበር። ከወንበሩ ላይ ሳይሆን አይቀርም የወደቀችው። እስቲ እናትን ዞር ዞር በሉላት። እንኳን ነገር ይንከት። ጸዲ ጸዲ። አቤት
አልተረፍኩም። ቆይ ጸዲ፣ ስትሰሪ ለምን አትጠነቀቂ? ለራስሽ እንዲሆን እኮ ማሰብ አለብሽ። አውቃለሁ ጋሼ፣ ግን ሁሌም እኮ በጥንቃቄ አይሆንም። ያው ከክፉ መንፈስ ፈጣሪ ጠብቅ እንጂ። አሁን ግን ደህና ነሽ አይደል? አልተጎዳሽም? ምን ስትሰሪ ነው ደግሞ ሰሪልካሽ? እቃ ሳስተካክል እኮ ወንበሩ አንሸራቶኝ ወድቄ ነው። ዋናው አንቺ ደህና መሆንሽ ነው። አንዳንድ ሰዎች ለሰው እንደሚያዝኑ በዚሁ አጋጣሚ አወቅን። ልዑል ደግሞ ባገኘው አጋጣሚ ስለኔ ማውራት ትወዳለህ። እኔ ስም አልጠራሁኝም። እኔ በቃ ጸዲ ወደ ክፍልሽ ልውሰድሽና እረፍት አድርጊ። እረፍት ማድረግ አለብሽ። ቀስ ደገፍ አለ። አንቺ ብትሆኚ በቃ እኔም ገብቼ ልተኛ። አይዞሽ፣ አሁን ይሻልሻል። በቃ አታስብ፣ ቀለል አድርገው። አሁን እኮ በጣም ደህና ነኝ። እንደውም ፈጣሪሽ ጠብቀኝ ነው እንጂ ብፈነከትስ ኖሮ። እባክሽ ጸዲ፣ ራስሽን አደጋ ውስጥ የምከት ነገር አታድርጊ። ስራውም እኮ የሚሰራው አንቺ ስትኖሪ ነው። እሱንም አውቃለሁ። ይሄ እኮ አጋጣሚ ነው። አንዳንዴ ሊፈጠር የሚችል ነገር እኮ ነው። እሺ፣ ደግሞ ከዚህ በኋላ አንቺ ተጎድተሽ ማየት አልፈልግም። ልረዳሽ የምችለው ነገር ካለ በማንኛውም ሰዓት ጥሪኝ። እሺ ሉል፣ አንተ አታስብ። ከዚህ በኋላ እንደዚህ አይነት ነገር አይፈጠርም። እሺ በቃ ትንሽ ረፊና መጥቼ ይሻለሁ። የምትፈልጊው ነገር ካለ ጥሪኝ። እሺ እሺ። አሁን እንዴት ናት? የኔ እናት በጣም ተጎድታለች አይደል? ኧረ እባክሽ አዘንሽላት? ማርታ አንቺ እኮ በደንብ ነው የማውቅሽ። ይሄን አንጀትሽ ቅቤ ጠጥቷል። አሁንስ በጣም አበዛው። ቆይ እኔ ይሄን ያህል ክፉ ነኝ እንዴ? ለምንድን ነው በእሷ መውደቅ የምትደሰተው? ይኸውልሽ ማርታ፣ እኔም አንቺም እኮ ጸደይ እንደማትወጃት እዚህ ቤት ልታያት እንደማትፈልግ ጠንቅቀን እናውቃለን። እንደዛ የምታስብ ከሆነ በጣም ተሳስተሃል ሉል። እኔ ይሄን ያህል ክፉ አይደለሁም። በዛ ላይ ደግሞ ጸደይን አልጠላት ከሆነ መልካም፣ አሁን አልከራከርም። እሷ ግን ደህና ናት። እኔ እስካሉ ድረስ ምንም አትሆንም፣ አታስቢ። አረ አንተ እስካለክ። ቆይ ግን ለአንድ ተራ ሰራተኛ እንደዚህ መሆን አግባብ ነው? ለምን ለቤተሰቦች ክብር አታስብም? አንቺ ስለ ክብር ምን የምታውቂው ነገር አለና ነው? ምንም ቢሆን እኮ እኔ ቤተሰብ ያለኝ ሰው ነኝ። የሰው ቤት ኪችን ስር መጠመጥ አልውልም። ብታውቂ ሰው ያስከብራ እንጂ አያስንቅም። አንቺ እኮ ውሃ ራሱ ማፍላት አትችይም። አሀ እሷ የምትቀቅለው ነገር ይመቸኛል እያልከኝ ነው? አንቺ በቀር የማይመቸኝ ነገር የለም። እኔ የምልህ ልጅቷን አየሃት እንዴ? እንዴት ናት? ተሻላት? አሁን ደህና ናት። አይ ፋቲ፣ በጣም እንስፍስፍ እኮ ነው። የእናት አንጀት እኮ ነው ያለሽ። የእናት አንጀት ስትል ምን ማለት ፈልገህ ነው አንተ? ያው የእናት አንጀት ነው። የእናት አንጀት ማለት እንደ እናት ነው የምትጨነቂው እያልኩሽ ነው። እሱማ አዎ። ልጅቷ እኮ መውደቋ አሳዝነኝ። ልጅስ ብትሆን ብዬ ደግሞ ተጨነቅኩኝ። አይ ፋቲ፣ አይዞሽ፣ አንድ ቀን እናት መሆንሽ አይቀርም። እሺ፣ እርግጠኛ ነኝ። እንደዚህ መንሰፍሰፍሽን ያየለት ማዘንሽን የተረዳለት ልዑልም እናትነትሽን ይቀበሏል። ተስፋ አደርጋለሁ። ታውቃለህ ደግሞ እኔ ለዛ አልታደልኩም። ግድ የለም፣ አንድ ቀን አይቀርም። ለማንኛውም ለልጅቷ ይሄን ያህል ማሰብ ከቻልሽ ወይ ደግሞ ካሰብሽላት ለምንድን ነው ሄድሽ የማታያት? አይ አያስፈልግም። እሺ በቃ ለማንኛውም አንደበትሽ ያወራል እንጂ ልብሽ እኮ የዋህ ነው። በእውነት የእናት አንጀት እኮ ነው ያለሽ። በቃ ሉሌም ተጨንቋል። ሉሌን አይቼው ልምጣ። እሺ ሂድ። አምላኬ ሆይ እንዳለሽ ተስፋ አደርጋለሁ።
ምን ነው ጸዲ፣ የፈለግሽው ነገር አለ እንዴ? ለምን ትንሽ ረፍት አታደርጊም ነበር? ኧረ ምንም አልፈለኩም። እንቅልፍ እኮ እምቢ ስላለኝ እኮ ነው። ምን እያሳሰበሽ ነው? ወይስ አሞሻል? አንደኛ በቀን እንቅልፍ መተኛት አልለመድኩም። ሁለተኛ ደግሞ እግሬን ወለም ሳይለኝ አይቀርም እየጠዘጠዘኝ አላስተኛለኝ። ታዲያ ለምን ሆስፒታል አንሄድም? እስኪቱ ጋር ነው። ከመቼ ጀምሮ ነው ደግሞ ለወለምታ ሐኪም ቤት መሄድ የተጀመረ? ወጌሻ ቤት ነው እንጂ። ለካ የምታሽ ነው። ታዲያ አሁን እንሂድ ወይስ ልሽሽ? እንደውም ቀላል ነገር ሊሆን ይችላል። ኧረ ሉላ አያስፈልግም። ደግሞ ምን ቦጣክና ነው የኔ ነገር የምታሸው? አንቺ ደግሞ እንደዚሁ ዝም ብለሽ ነገሮች የምታካብጂው ነገር አለ። ምንድን ነው? እኔ ጓደኛሽ አይደለሁ እንዴ? አንቺ እኮ ታምሻል። ቢሆንም ሉላ እኔ ነኝ ያልኩህ ይቅር። እኔ እኮ ብቻዬን ከመሆን ብዬ ነው የጠራሁት። ቆይ ጸዲ፣ ለምን ነው የምታርቂኝ? አሁንም እንዳንዳሰርሽ ልጅ ነው እንዴ የምታይኝ? እንደዛ እኮ አይደለም ሉላ። ታዲያ እሺ በይኛ። እሺ በቃ ቀስ ብዙም ጎበዝ አይደለሁም፣ ግን አሪፍ ለውጥ ታመጫለሽ። ስድኝ ትከፍያለሽ። እሺ እንዳትረሺ። ችግር የለውም። ብችልም ያንተን ውለታ ብከፍል እኔም በጣም ደስ ባለኝ ነበር። ደግሞ እኮ የምታመሪው ነገር ነው የምወድልሽ። ቀስ እያልክ ሳሳምምሽ ንገሪኝ። ቀስ እያልኩ አስሻል። እንዴ ሰብሬ ነው እንዴ ጭራሽ? አባዬ ዛሬ ስራ የለም እንዴ? አለ። ያው በጸዲ ምክንያት ትንሽ ስለተዋከብን አረፈደብኝ። በዛ ላይ ደግሞ ትንሽ አረፍ ልበል ብዬ ነው የቀረሁት። ከሆነ መልካም። እኔ ራሱ ቅድም ስትወድቅ እንዴት አዝኜ እንደነበር። ሉሌ ለሰው ማዘን ጥሩ ነው፣ ግን ከይቅርታ ጋር ከጸዲ ጋር ያለን ነገር ርቀት እንድታበጅለት ፈልጋለሁ። ምን ማለት ነው ደግሞ እሱ? አንተም እንደሌላው ሰው እኮ ሰራተኛ ነች ምናምን ልትለኝ ነው እንዴ አባዬ? እንደዚህ ያለ አስተሳሰብ እንደሌለኝ ታውቃለህ። ቢሆንም ግን አንዳንድ የምሰማቸው ነገሮች አላስደስቱኝም። ምንድነው አባዬ? ምን ሰምተህ ነው? ለነገሩ ተው፣ ይሄን ያቺ ፋንቱ ናት፣ ከሷ አልፍም። እሷ ምንም አላለችኝ እንዴ? እሷ እኮ ከራሷ በላይ እኮ ነው የምትወደው እንዴ። ቆይ ለምንድን ነው የምትጠላት? አባዬ እሱን አውቃለሁ፣ ግን ደግሞ ባገኘው አጋጣሚ ለምዶ ጸዴ ማራቅ የምፈልገው። ሉል ጸዴ ደግሞ ለአንተ የተሳሳተ ስሜት ያላት ይመስለኛል። ይሄ ደግሞ ልክ አይደለም። ቆይ አንተ ለምን እንደዛ ልትቻልክ አባዬ? ምክንያቱም ጸዴ ለማርታ ወደዋለሁ ሉል ጋር እንዳደርሽ ብላ ስታስፈራራት እንደነበረ ሰምቻለሁ። ማን ነው እንደዚህ ያለ? ያቺ ማርታ ተብዬ ናት? አዎ ማርታ ሁሉንም ነገር ነግራኛለች። አባዬ እቺን በሽተኛ እንዴት ታምናታለህ? 100% ይሄ ነገር ውሸት ነው። ጸዴ በፍጹም እንደዚህ አትልም። እሱን እርግጠኛ መሆን አትችልም ልጄ። ሰውን እኮ ሁሌ እንዳስቀመጥከው አታገኘው። አባዬ እቺ ልጅ ግን አለቃትም። ጭራሽ ውሸት ጀመረች። ነገርኩህ ሉል። ማርታን በዚህ ጉዳይ ላይ አንድ ነገር ብታናግራት ለኔ ንቀት እንዳደረብ ነው ማስበው። ተግባባን? ግን ደግሞ አባዬ ልጅቷ በቃ ተናግሬያለሁ። እንዴት አደርሽ ውዴ? እንዴት አደርክ? አሉልሽ። እንዴት ነው በጠዋቱ ይሄን ስራ ተያይዘሻል? አዎ። ጸዴ አልተሻላትም እንዴ? አዎ አልተሻላትም። ማርታ እኮ ቅድም መራመድ ሁሉ አቅቷታል አለችኝ እና ትንሽ ተረፍ ብዬ ታውኳትኝ። ምንም ቢሆን የሰው ልጅ አይደለች፣ ታሳዝናለች። አይ ነው ምስኪን እኮ ሽሩሩ። የእውነት አይዞሽ፣ ብዙ አትጨነቂ። ካልሆነ ሐኪም ቤት ይዘናት ሄዳለን። እሺ በኋላ ገብቻ አያትና ካልተሻላት ሐኪም ቤት ይዣት ሄዳለሁ። መልካም። ይገርማል ብቻ እንዴት ነው የሰው ልጅ በአንዴ እንደዚህ ሊሆን የሚችለው? ለማንኛውም ቁርስ ደርሷል፣ ውጭ ወተን እንብላ። ደርሷል፣ ትንሽ ብቻ ጠብቀኝ። እሺ ጥሩ አድርገሻል። በቃ እኔ የምለው ሉሌ አልተነሳም እንዴ? እስካሁን አልተነሳም። ውዬ እኔ ልጅ ትናንት አላየኩም እንዴ ስፍስፍ እንዳለ? በቃ ላንተ እመጣላለሁ፣ ለሱ ክፍሉ ይዤ እገባለሁ። እንደዛ ይሻላል። በቃ እጠብቃለሁ። እሺ ይግቡ። እንዴት አደርክ ልጄ? ልጄ ስትኝ እኮ እንደማልወድ ደጋግሜ ነግሬሻለሁ። ቆይ ግን አንቺ አይገባሽም እንዴ? ወይስ ሆን ብለሽ ነው? እንዴት ሆን ብዬ ላበሳጭ ልጄ እልሃለሁ። እኔ እኮ ለአንተ ካለኝ ፍቅር የተነሳ ነው። እኔ እንድትወጂኝ አልለመንኩሽም። ደግሞ አትወዳጂኝ።
ጸዲ ወደቀችልሽ ደስ አለሽ አይደል? ደግሞ እሱ ምን ማለት ነው? ለምን ደስ ይለኛል? አንቺም ሆንሽ ያቺ ማርታ ተብዬ ጸዲን ለማትወዳት ጠንቅቄ አውቃለሁ። ከዚህ በፊት ያደረግሽውን ነገር እንዳትረሺ። እኔን አትሸውጂኝም። እኔ ጸደይን አልጠላትም ልዑሌ። ደግሞ ስህተት ስትሰራ እያየሁ ዝም አልላት። ምንድን ነው የሰራችው ስህተት? ወርቁን ሰረቀች ብለሽ የዋሸሽው አንቺ መሰለኝ። እሺ እሱን አልዋሽም። እኔ ራሴ ነኝ ያስገባሁት፣ ግን ላንተ ብዬ ነው። አንተ የዋህ ልጅ ነው። ስለ ሰዎች ሀሳብ ምንም የምትረዳው ነገር የለም። አሀ ለእኔ አስበሽ ምንም ያላደረገችው ልጅ በዛ ሌሊት ልታባራት ፈለግሽ። ቆይ ምን ችግር አለው እስኪነጋ ብትጠብቂያት? አሁን ብነግርም እንደማትረዳኝ ያውቃለሁ። እንድታቅም ፈልገው ግን አንተም ጸዲም እንድትጎዱ አልፈልግም። እንደማላምንሽ አሳምረሽ ታውቂዋለሽ። ምክንያቱም ውሸታም ነሽ። እንደፈለክ ናና ቁርስን ብላ። ደህና ነሽ ጸዲ? ተሻለሽ አይደል? አለሁልህ። አዎ ደህና ነኝ። መቼም በዚህ ጠዋት የመጣከው ያሻበትን ክፍያ ፈልገህ መሆን አለበት። ኧረ አይደለም፣ እንደውም ዳሽን ሽሬ ድጋሚ ያሻለሁ። ተሽሎሻል አይደለ? ግን አዎ በደምብ ተሽሎኛል። አንተ አታስብ ጸዲ። እንዲሁ ሳስበው ስለነበረ ነው የሆነ ነገር ልጠይቅሽ። ያንቺ እንደዚህ መሆን ውስጥ የነዛ እጅ የለም አይደል? ኧረ የለም ሉል ነግሬ ካለው እኮ ስራ ስሰራ እንሸራቶኝ ወድቄ ነው። እሺ ልመንሽ፣ በእናትሽ ስማይልኝ። ወንበሩ እኮ ትንሽ ነበር። እንዴት ከዛ ላይ ወድቀሽ እንደዚህ ትሆኛለሽ? ማን ነው የወረወረሽ? እውነቴን ነው ሉል፣ ያው ወደ ጎን ተንሸራትቼ ስለወደኩኝ ነው። እየጠበቅኩሽ ነው ማይልኛ። ኧረ ምንም የለም። ስለዚህ ነገር አለ ማለት ነው እንዴ? ኧረ እኔ ማንንም አልገፈተረኝም። ጸዲ ማርታ ናት። ወይዘሮ ፋንቱ አንጀትሽ ቅቤ ጠጣ አይደል? ተያት እባክሽ። ወድቃ ሳያት እንዴት እንዳሳዘነችኝ። ቆይ ብትሞትስ? እንዴ ትሙታ። ብትሞት እኮ እኔም አንቺም እንገላገላለን። ደግሞ አየሽ አይደል ምን ማድረግ እንደምችል። እንዴ አንቺ ነሽ እንዴ ገፍተረሽ የጣልሻት ልጅቷን? አዎ እኔ ነኝ እኮ ገፍትሬ የጣልኳት። ደግሞ ሳልነግርሽ ከልዑል ጋር አብረው ማድረግ ጀምረዋል። ቆይ እሱ ደግሞ መቼ ነው የሆነው? እኔ ምን አውቄ። ይሄንን ነገር ጠዋት ነው አብረው ሲያወሩ ሰማዋቸው። ከዚህ በኋላ ግን ልኳን እንድታውቅ አድርጊያታለሁ። የእነሱ ሲሆን ቆይ ምን ማለት ነው? ሰውን የሚያክል ነገር ገፍትሮ መጣል። ብትሞትብሽስ? እየተቆጣሽኝ ነው ፋንቱ? ቆይ ከመቼ ጀምሮ ነው አንቺ ለሷ መቆርቆር የጀመርሽው? ለምን ድብና አትልም? እቆጣሻለሁ። ዞር በይ ከፊቴ። በአንዴ ወደ እሷ ተከረበተች። እኔ ደግሞ ሰራልሻለሁ፣ ጠብቂ። እኔ አንቺ አቤት ደግሞ ምን ሆንክ? አንቺ ቆሻሻ ጸዲ፣ ምን አድርጊ ነው የምትያት? ለምን የጣልሻት? አገማል እንዴ? እንዴት ነው የሷን ሰምተክ ነው የምትመታኝ? ውሸታም፣ አቅሻለሁ እኮ እንደምታደርጊ። ምን አድርጊ ነው የምትያት? ልዑልን ምን አደረኳት? ደግሞ ራስን እንደ ንጹህ አትይሽ። አብራት እንደምታደር ደግሞ ሰምቻለሁ ስታወሩ። እሱ አንቺን አይመለከትሽ። ምን አገባሽ? ምን ሴት ነሽ? ቆይ ግን አይመለከተኝም እንዴ? እንደውም አስፈላጊ ከሆነ ለጋሼ እነግረዋለሁ። እሺ ሂጂና ንገሪዋ። ንገሪው፣ ሂጂና እነግረዋለሁ። ከዛ ማን እንደሚያምን አሳይሻለሁ። እኔ ጋር እውነት ነው ያለው። ጸዲ አጠገብ ከዚህ በኋላ ብትደርሺ ማለት ነው እገልሻለሁ። ቆይ እሷ ማን ናት? አንድ ተራ ገረድማ እኔን አያሸንፈኝም። እሰራልሻለሁ።
ጸደይ፣ ከዚህ በላይ በእኔ ምክንያት እንድትጎጂ አልፈልግም። ሁሉንም ነገር ደግሞ በምክንያት ነው ያደረኩት። እንደምትጨነቂልኝ እኮ አውቃለሁ። ግን ምንድን ነው በዚህ ልክ እኔ እንድትሸሽኝ ያደረገሽ ነገር? እወድሻለሁ ልጅ፣ ሳሳልሻለሁ። ግን ደግሞ አባቴ ማለት ባለፈው የነገርሽኝ ነው? እሱ እውነት ነው እንጂ አሳዳጊ አይደለም የኔ አባት? አዎ፣ ግርማ ይባላል። ገና 12ኛ ክፍል ተማሪ ነበርኩኝ። ቤተሰቦቻችን ጸበኞች ነበሩ። እናም እወድሻለሁ ብሎ አታለለኝ። አይዞሽ እማዬ። ብዙ ጊዜ በተደጋጋሚ እወድሻለሁ እያለ የፍቅር ጥያቄዎችን ያቀርብልኝ ነበር። እኔ ግን አልተስማማውም። ለመጨረሻ ጊዜ ላውራሽ ብሎ ካፌ ይዞኝ ሄደ። ለመጨረሻ ጊዜ የማስታውሰው ካፌ መቀመጣችን ነው። ግን ከነበርኩበት ስነቃ ራሴን ጫካ ውስጥ በጩቤ ተወግቼ ነበር ያገኘሁት። እንዴ እማዬ፣ ቆይ ለምን? ከዛ እንደምንም ብዬ ወደ አስፋልት ወጣሁ። እርዳታም አገኘሁ። ከ3 ወር በኋላ ግን እንደጸነስኩ ተነገረኝ። አባቴ በሌቦች መደብደቤን እንጂ መደፈሬን አያውቅም ነበር። እናም ከጠላቱ ማርገዜን ቢሰማ ክብሩን ያጣል ብዬ ጠፍቼ ወደዚህ መጣሁ። እዚህም ስመጣ የተቀበለኝ የኤዱ አባት ነው። የባንክ ቤት ጥበቃ ነበረ። ቆይ ምን ብሎ ነበር የሚያስፈራራሽ? ታሪኬን ሰምቶ አዘነልኝና አብረን መኖር ጀመረ። ግን ደግሞ ግርማ እንደምታስቡ አይነት ሰው አይደለም። የተለያዩ ደብዳቤዎች እዚህ ድረስ ይጽፍልኝ ነበረ፣ ያስፈራራኝ ነበረ። እንዴ እማዬ፣ ቆይ ይሄ ምን ለውጥ ያመጣል? ከጠላቶቻችን ልጅ ሊኖረን አይገባም፣ ዘር አበረሽቻለሁ ይለን ነበረ። ሁለታችሁንም ባገኛችሁ ገላችኋለሁ ብሎ አስፈራራኝ። ለዛ ነው አንቺ ጎኔ እንዳትሆኝ የምፈልገው። አንቺ ከኔ ጋር ካልሆንሽ በምን ሊያውቅ ይችላል? ደግሞ እሷ ልጅ ነሽ ከተባለ ካወቀ ይገለናል። ምን? ሉሌ ግን የምር ችግር አለብክ። አይመለከትሽም። ለምንድን ነው የማይመለከተኝ? ምን አባሽ ለማድረግ እየሞከርሽ? በድጋሚ ልቀልጅብኝ ነው? ሉል ምን እየሆንክ ነው? ልቀቀኝ! አንገቴን እያነከኝ ነው። አልለቅሽም። እንደምታመጪ አይሻለሁ። ነግሬሽ ነበር አርፈሽ ተቀመጭ ብዬ። ጤና የለህም እንዴ አንተ? ልትገለኝ ነው እንዴ? ለምን ድብና አትይም ለእኔ ለሉ ስትይ? ምን በሽተኛ ልጅ ነው? ቆይ ደግሞ ጥጋብህን አበርድልሃለሁ። እሺ አንተ ብቻ ነህ ከዚህ ቤት የቀረኸኝ። ያቃጥልክ፣ ተቃጠል። ምን ልሽ የምታለቅሽው? ምንም አልሆንክም እማዬ፣ ግን ደግሞ ዝም ብሎ ሆድ ይብሰኛል። ዝም ብሎ ሆድ ይብሰኛል ማለት ምንድን ነው? ያቺ ማርታ መታ የሆነ ነገር ብላሻለች አይደለ? አይ እሷ ምንም አላለችኝም፣ ግን ደግሞ ሉልን አስቀይሜዋለሁ። በጣም ከፍቶኛል እማዬ። ልጄ አንቺ እንዲከፋሽ አልፈልግም፣ ግን ደግሞ ያደረግሽው ነገር ትክክል ነው። አንቺ ይሄንን ባታደርጊ ኖሮ ይሄንን እና ተፈሪ ፍርድ ቤት ቆመን ነበረ። ግን እኮ እማዬ እሱ እኮ ጥሩ ልጅ ነው። እኔ ነኝ ጥሩ ቦታ ያልሰጠሁት፣ ጊዜ ያልሰጠሁት እኔ ነኝ። በጣም አስከፍቻለሁ እማዬ። ሉል የምትይው ምንድን ነው? ስለ ሉል ምን እያሰብሽ ነው? እስቲ ንገሪኝ። አረ ምንም አይደለም እማዬ፣ ግን ጥሩ ልጅ ነው እውነት። ለዛ ነው አሁን ላይ ምን እያሰብሽ እንደሆነ ባላውቅም ግን መገመት አያቅተኝም። ስለ ሉል እያሰብሽ ከሆነ ከሉል ጋር መሆን አትችሉም። ምክንያቱም እሱ ወንድምሽ ነው።
ማለት ወንድምሽ ማለት ምን ማለት ነው? ተፈሪ እውነቱን አውቆ ከተረዳ ከተቀበለሽ አንቺ እኮ የሱ ልጅ ማለት ነሽ። ደግሞ ልዑልም የኔ ልጅ ነው። እረፊ። እሺ ማኛ አንቺ አታስቢ። ይቅርታ ማይ ስላስጨነቅኩሽ። እናት እኮ አታጠፋም አይባልም። ትሰራለች። አንቺ ደግሞ ያንን ስህተት የቤትሽ መሙላት መቻልሽ ጥሩ ነገር ነው። እማዬ ይቅርታ ላስከፋሽ ፈልጌ አይደለም፣ ግን ደግሞ የሉልን ጓደኝነት ማጣት አልፈልግም። ቆይ ምንድን ነው ጥጋብ መሆኑ ነው ወይስ ደግሞ ጉራ? ልጋብዝ ስላልጋበዝም ያልከው ምን ላድርግ ብለህ ነው አባዬ? ሁሉ ጊዜ እኮ አንተ ብቻ ጋባዥ ትሆንብኝ ነው። አሁንማ አታስብ፣ ደርሼልሃለሁ። በጣም ጥሩ። እሱ ደስ የሚል ነገር ነው። እኔ እኮ አባት ነኝ። አንተን የመጋበዝ ግዴታ ነው ያለብኝ። አውቃለሁ አባዬ፣ አንተ በጣም ጥሩ አባት ነህ። ቆይ ዛሬ ለምንድን ነው ስራ ቦታ ድረስ የመጣው? ምን ነው ቤት እየደበረህ ነው እንዴ? አባዬ ልዋሽ አልፈልግም። ቤቱ በጣም ነው ያስጠላኝ። እንደውም አንድ ነገር ልነግርህ እፈልጋለሁ። ምን አሰብክ ደግሞ? ቤቱን ይሄን ያለ ምን እንደጠላው ማወቅ እፈልጋለሁ። እሱን እኮ ደጋግሜ ነግሬያለሁ፣ ግን ደግሞ የቀረውን ጊዜ አክስቴ ጋር ሂጄ ማሳለፍ እፈልጋለሁ። ምን እያልክ ነው ሉ? እኔ አባት በህይወት እያለሁ ጥለኸኝ ልትሄድ ነው? ገና ለገና የወዳጃችን ልጅ ቤት አለች ብለህ እኔ አባትን ጥለኸኝ ልትሄድ? አዎ እሄዳለሁ አባዬ። ምክንያቱም ያቺ ፋንቱም ማርታም ደስ አይሉኝ። ከነሱ ጋር ቀን ሙሉ አንድ ቤት ውስጥ ተፋጠጣሉልን። አንተ እኮ ትልቅ ልጅ ነህ። ሁሉን ነገር መረዳት አለብህ። ለሰው ስትል ቤትህን ጥለህ መሄድ እኮ የለብህም። እሺ ምን ላድርግ አባዬ? ያቺ ፋንቱ ስላለች ብቻ የኔን ሀሳብ ሳታዳምጥ ወሰንክ? እሷ እኮ ለአንተ ያስፈልግሃል ብላ ያሰበችውን ነገር እኮ ነው የምታደርገው። አብራ የምታጠናው የምታነበው ሰው ያስፈልግሃል አለች፣ ይዛ መጣችልህ። ይኸውልህ አባዬ፣ እኔ የማልፈልገውን ነገር ስለሚያስፈልገህ ተብሎ ብቻ አይወሰንም። እሺ ይኸውልህ ልጄ፣ ይሄ ልጅነትህንና ሞኝነትህን ነው የሚያሳየው። አንተ የምትፈልገውን ሳይሆን የሚያስፈልግህን ነገር ነው ሊደረግልህ የሚገባው። ይሄ ነገር ደግሞ የሚገባ ቆይቶ ነው። እሺ አባዬ፣ ግን ደግሞ በዚህ ጉዳይ በተደጋጋሚ አውርተናል፣ ግን ልትረዳኝ ፈቃደኛ አይደለም። እኔ በደንብ ነው የምረዳለሁ፣ ግን አንተ አሁንም ቢሆን ልጅነትህንና ሞኝነትህን ልተው አልቻልክም። እኔ እኮ አንተን የሚጎዳ ነገር ምንም ነገር ላደርግ አልችልም። እሺ በቃ አባዬ ገብቶኛል። ኦኬ እሺ ፋንቱ እንዴት ነሽ? መቼም ደህንነት ያሳስብሽ አልመጣሽም አይደል? ምን ፈለግሽ ደግሞ? እኔ ካንቺ ምን ፈልጋለሁ? ከአንድ ውሸታም ሴት ምን ሊፈለግ ይችላል? አንቺ ማለት እኮ አይደለም ለኔ ቀርና ለልጅሽ መሆን ያቃተሽ ሰው ነሽ። ይኸውልሽ ማርታ፣ ስርዓት ይኑርሽ ብዬሻለሁ። ሂጂና ዛቃቃሽን ተጫወቺ። ትሰሚኛለሽ? ከዚህ በኋላ እንደዚህ አይነት ንግግር እንድትናገርኝ አልፈልግም። ያሁኑን ባለማወቅ ነው ብዬ አልፌሻለሁ። ቆይ አንቺ ልዑልን እወደዋለሁ ስትይ ምክንያት ፈልጌ ባመጣሽ ዞረሽ እኔን ትወጊኛለሽ? ቆይ እኔ በምን አቅሜ ነው አንቺን የምወጋው? አንቺ ነሽ እንጂ እያስመሰልሽ እየኖርሽ ያለሽው። ቆይ ግን አንቺ ምን አይነት እናት ነሽ? እኔ ክፉ አይደለሁም፣ ልሆንም አልችልም። ግን ደግሞ ይሄን አንቺ ልታውቂያችም። ከዚህ በላይ እንዴት ትከፍያለሽ? ልጅሽን ክደሽ ባለቤትሽን እያታለልሽ የምትኖሪ ሰው እኮ ነሽ አንቺ ማለት። ይሄን ነገር የማደርገው ልጅን ለመጠበቅ እንደሆነ ታውቂያለሽ። ደግሞ ይሄንን ላንቺ በነግርሽ ምንም ነገር አይገባሽም። ታይ እንጂ ደግሞ ስራም መተጋገዝ ጀምራችኋል። ምን ተገኘ እንዳለን ሚስጥሩን አውቀዋለሁ። እንደዚህ ማድረግሽ ምንም የሚጠቅም ነገር እንደሌለ ነግሬሻለሁ። እሱማ ይጠቅመኛል። እቺ ልጅ ከልዑል እማታርቂልኝ ከሆነ ያኔ ጥቅሙን አሳይሻለሁ። እና ጎቴ ስራ ጥሩ ነው? በጣም ቆንጆ ነው ማርቲ። ቴንክ ዩ። አንቺስ እንዴት ነው? ጥናቱ እየበረታሽ ነው? እኔ ምለው ማርቲ፣ ከእናትሽ ጋር ግን በስልክ ታወራላችሁ? አዎ አንዳንዴ እንደዋወላለን። ያው እዚህ ቤት ውስጥ ከልዑል ውጪ
ሁላችሁም እንደ ቤተሰብ እንደሆናችሁልኝ ነው የሚሰማኝ። ቆይ አንቺ በምታወሪ ማሊያ እኔን ስም ካልጠራች ደስ አይልሽም እንዴ? ለምን አትይኝም? ሉል ስነ ስርዓት ያዝ እንጂ ማርቲ፣ ያ የሉልን ባህሪ ታውቂያለሽ። ሰው እስኪቀርብ ድረስ ትንሽ ይቸግረዋል። ከቀረበ በኋላ ግን እንደሱ ሰው የሚወድ ሰው የለም። የምሬን ነው። ያው ባህሪው ነው ብለሽ ተረጂው። ተረድቼዋለሁ፣ ግን እዚህ ቤት በመምጣቴ ያስጨነቅኩት ያህል እየተሰማኝ ለዛ ነው። እንደዛ ካሰብሽማ በጣም ጥሩ ነው። እና ለምን ወደ ቤትሽ አትሄጂም? እሄዳለሁ። እናቴ ትምጣ እንጂ እዚህ ቤት ውስጥ አንድ ቀን አላድርም። እሺ እሄድልሃለሁ። እናንተ ልጆች ምን ጀመራችሁ? ተፈሪ መሀላችሁ አስቀምጣችሁ እንደዚህ ስትሆኑ አታፍሩም እንዴ? ዝም በይ ደግሞ አንቺ። እሷን የሚያመጣሻት አንቺ ነሽ። ለምንድን ነው ስነ ስርዓት የማትይዙት? በቃችሁ አልኩ አይደል እንዴ? ሉል ሰማን፣ ወደድክም ጠላም ከዚህ በኋላ ማርታ የኛ ቤተሰብ ናት። ይሄን መረዳት አለብህ። አመሰግናለሁ አጎቴ። ለኔ ግን አይደለሽም። እሺ ሉል ስርዓት ማጣት ቆይ እኔ ይሄ ሉል የሚባለው ልጅ ምን ላድርገው እንዴ? ፍጹም እኮ ምንም ነገር አይሰማም። ምን ታደርገዋለህ? እኔ ላይ እንኳን እንዴት እንደሚሆን አታይም እንዴ? በእሷ ምክንያት እኮ እንዲጠምዶ ያዘኝ። ፋንቱ ጠዋት ቁጭ አድርጌ መክሬው ስህተቱን እንዳይደግም ተነጋግረን ማታ ግን መልሶ እዛው ላይ ይሆናል። ወይ ልጅቷን ያመጣኋት እኔ ነኝ ወይ ለእናቷ ሁሉንም ነገር ልመልሳት እንዴ? ምን እያልሽ ነው ፋንቱ? ልጅቷ አቃናት እንዴ? ቆይ ምን ልታያት ነው? ልጄ ልጅሽን ስላልወደዳት ወደ ቤት መልሻታለሁ ብለሽ ለእናትዮ ልነግረኝ ነው? ግራ ቢገባኝ እኮ ነው። አታየውም እንዴ እንዴት ምን እንደሚያደርገው? ባለጌው ነኝ። አጨማልቄ አሙላቅቄ ያሳደግኩት እኔ። ስህተት ያለበት እኔ አባቱ ላይ ማረገውን ነገር አፍቃለሁ። ይባስ ብሎ ምን እንዳለኝ ታውቂያለሽ? አክስቴ ጋር መሄድ እፈልጋለሁ፣ እረፍቴን እዛ ነው ማሳለፍ የምፈልገው ብሎ እርፍ። እንዴ እኔ ግን ሳስበው ልጅቷ ራሱን ያላየነው ለችግር ሳይነጣጣ እንዴት ሰው ከመሬት ተነስቶ ሰው እንዲጥምድ አድርጎ ይዛል? ምን እያልሽ ነው ፋንቱ? ቆይ ሉል ሰው ለመውደድና ሰው ለመጥላት ምክንያት አውቆ ያውቃል? በቃ ተረጋጋ፣ አትጨነቅ። ማረጉን አውቃለሁ። የምሬን ነው። ይህ በጣም በቃ ስርዓቱን አጥቷል። ማረጉን ነው የማውቀው። በቃ ተረጋጋ አንተ። ሉሌት ሂዶ ነው ክፍሉ ገብቼ ሳየው የለም። እኔ እንጃ አላውቅም። እኔ ያላየሁት። አሃ ለካ ከሱ ጋር ማደርና ጧት እየተነሳሽ ክፍሉን መጎብኘት አቁመሻል። ከሉል ጋር ማውራት አቁሜ አልሽኝ። ይሄው እንደምትኛ አቁሜ ያለው ትቻለሁ። እንደማይውም ደግሞ አንቺ እንደምትፈልጊው ነገር እየሄደልሽ ነው አይደል? ስለዚህ እኔን ተይኝ በቃ። ባልተውሽ ምን ታመጫለሽ? ደግሞ ልክ ነሽ። ሉሌ አሁን እንደ አዲስ ፍቅሩ እያገረሸበት ነው ያለው። አየሁ እኮ። እንኳን ደስ አላችሁ። ቀድሞውን እኮ ነው ነግሬሽ ነበር። ያው አንቺ አልሰማልሽ እንጂ። አሁን ከሰማሁ እኮ ይበቃኛል ማርታ። ወደሽ ነው ማትሰሚ? እንኳን አንቺ ቅርና ያቺ ፈጣጣ እናትሽም እኮ ሰምታኛለች። እኔን እንደፈለግሽ መናገር ትቻለሽ። እናቴን ግን ተያት፣ አትናገሪያት። እሺ ሲጀምር ሉልን እኮ ይተውኩት ለእናቴ ብዬ ነው። እሺ እሱን ደግሞ አትርሺ። አታስቢ፣ ያረሰው ግን ደግሞ ያው እሱ ሊሞክርሽ ነው የቀረበሽ እንጂ ወዶሽ እንዳልሆነ አሁን ላይ ገባሽ ይመስለኛል። ወዶሽ ቢሆን ነው እንዲህ በቀላሉ አይተውሽም ነበር። እሱ እኮ ሲጀመርም ጥሩ ሰው ስለሆነ ነው እንጂ የቀረበኝ ወዶኝ አይደለም። ይሄን ካወቅሽም በቂ ነው። በይ አሁን ጥረጊ። እኔ የምለው ያቺ ልጅ የለችም እንዴ? ለምንድን ነው አብራን ከኛ ጋር ቁርስ የማትበላው? እኔ ምን አውቄ። ይሄን አንዱ ጥግ ስር ቁጭ ብላ መጽሐፍ እያነበበች ነው የሚሆነው። አባዬ
ዛሬ ካንተ ጋር መዋል እችላለሁ ወይም ደግሞ ጓደኞቼ ጋር ልሂድ? ምን እያልክ ነው? ከመቼ ወዲህ ነው አንተ ሰው ቤት መሄድ የጀመርከው? ከፈለገ ጓደኛ እዚህ መምጣትና ከአንተ ጋር መጫወትና ማጥናት ይችላል። ተው እንጂ ውዴ፣ ወንድ ልጅ እኮ ነው። አንዳንዴ እንኳን ወጥቶ ይጫወት እንጂ። ተመስገን ነው። ዛሬ ገና እኔ የምለው ነገር ገባሽ። አንተ እኮ ሁሌ ምን የምለው ነገር አይዋጥልህም እንጂ እኔ ሁል ጊዜ ለአንተ ጥሩ ነገር ብቻ ነው የማስብልህ። አይ ፋንቱ፣ በዚህ ልክ አላልሽም እንዴ? እሱ እኮ ተማሪ ነው። በዚህ ጊዜ ውስጥ ለትምህርቱ ነው ትኩረት መስጠት ያለበት። ጊዜ ማባከንም የለበትም እኮ። እሺ ውዴ፣ እኔ እኮ እንዳይጨናነቅ ፈልጌ እንጂ ትምህርቱ ላይ ትኩረት እንዳይሰጥ ፈልጌ አይደለም። ልውል፣ ጓደኛን እዚህ ቤት ጥራውና አብራችሁ መጫወትም ሆነ ማንበብ ትችላላችሁ። አባዬ፣ እኔ እኮ ሕፃን ልጅ አይደለሁም። ቢያንስ ለራሴ የሚወስንበት እድሜ ላይ ነኝ። ልጅ ለቤተሰቡ ሁሌም ልጅ ነው። አንተ እንዳደግ ይሰማ ይሆናል። አሁንም ግን ለእኔ ልጅ ነው ትንሹ ልውል። ቆይ እስከ መቼ ነው በአንተ ፍላጎት ብቻ የምሄደው? በራስህ ላይ አስተውለህ መወሰን ስትጀምር ያኔ ብቁ ነህ ማለት ነው። አሁን ዝም ብላችሁ ምግቡን ብሉት። እሺ አክስቴ ፋንቱ፣ እዚህ ደግሞ ምን ትሰራለሽ? ማርታ፣ ምንም ሳይከተልሽ ውጪ። እንዴ ገና አሁን አይደል እንዴ የመጣሁት? ጠዋት ተነሳሁኝና ልውልን ዞር ዞር ብዬ ስፈልገው የለም። ያው እሱ ከሌለ ምን እሰራለሁ ብዬ ተመልሼ መጣሁ። ታዲያ ይሄ ለኔ ምን እንዳደርግልኝ ነው የምትነግሪኝ? ጥዬሽ ስለወጣው ቅር አለሽ እንዴ አክስቴ? ፊትሽን እኮ ጥለሽዋል። ማርታ፣ አንቺ አልገባ ብሎሽ ነው እንጂ እዚህ ቤት ስለመኖርሽና ስላለመኖርሽ ማንም ግድ የሚሰጠው የለም። ልክ ብለሻል። ከልውልና ከተፈሪ ውጪ ማናችሁም አትፈልጉኝም። ምክንያቱም ሚስጥራችሁን ስለሰማሁ። እኔ ግን እንደናንተ ክፉ አይደለሁም። ይኸው ሚስጥራችሁንም ሸፈን። ልውልም እኮ እንደሚወድሽ አልነገረሽም። አንቺ ነሽ እንጂ በግድ ከኔ ጋር ካልሆንክ ያልሽው። እሱማ ኩራት ቢጤ ይዞት ነው እንጂ እኔን እንደማይጠላኝ አውቃለሁ። ደግሞ መኝኝ፣ ሁሉም ነገር በቅርብ ጊዜ ይስተካከላል። እኔ አያገባኝም፣ ግን ደግሞ ልውልና ተፈሪ ይወዱኛል ብለሽ ራስሽን ባታጀጂ ጥሩ ነው። ተፈሪማ ምን ያህል እንደሚቆረቆሩልኝ እኮ እያየሽው ነው። ደግሞ ዝም ብዬ ሳስበው ከልውል ጋር ራሱ ፍቅረኛ ብንሆን ደስ የሚለው ይመስለኛል። አንቺ ጅል፣ አዙረሽ አስቢ እስቲ። እኔ ስላንቺ ጥሩነት ባልነግረውና በሚወደው ትምህርት ባላስተዋውቅሽ እዚህ ቤት ለወራት አይደለም ለቀናት አያቆይሽም ነበረ። እና እንዳመሰገነሽ እየጠበቅሽ ነው? እኔ እኮ ማርታ ነኝ፣ ያውም ደግሞ የተከበረ ቤተሰብ ያለኝ ሰው። ተፈሪም ቢሆን ደግሞ ዝምድናችንን የሚፈልገው ይመስለኛል። እንዳፍሽ ያርግልሽ። እኔ ምነው ምን ነው ልዑልን ለልጅሽ ተመኘሽው እንዴ? በጣም ቅር አለሽ እኮ። አታስቢ፣ ልዑልን መቼም ቢሆን ለጸደይ ልመኘው አልችልም። ምክንያቱም ልዑል ማለት ልጄ ነው። እሱማ ልክ ነሽ። ልጅሽ ግን አሁን ላይ ያን ነገር የዘነጋችሁ ይመስለኛል። ምክንያቱም እሱ አሁን ላይ ልዑልን ስለማግኘት እንጂ ለአንቺ ትዳር ግድ የላት። ጸደይ አስተዋይ ልጅ ናት። አንቺ እንደምትዩ ልታስብ አትችልም። እሷ ያርግላችሁ። ብቻ ግን በልዑሌ እንዳትመጡብኝ። እኔ እናቴ በእሷ አልደራደር። ወይ ፈጣሪ፣ እኔ በገዛ እጅ ይዤት መጥቼ ኑሮ ትነሳ። ቆይ ምን ፈልጋክ መጣክ? አሁንም እንደ ትናንትና ነሽ? ቆይ ግን ያንቺ ጸባይ ምንድን ነው? ማታ ሌላ ጠዋት ሌላ። እንደፈለገኝ በሆነ አንተ ምን አገባክ? ሲጀመር እኮ የምትፈልገውን ነገር ነው ያደረኩት አይደል? ምንድነው ፈልጌ ነበር ነገር ያደረግሽልኝ ነገር? ቆይ ግን ስለምታደርጊውና ስለምታወሪው ነገር ለምን ቆም ብለሽ አታስቢም ጸደይ? ዝም በል ልዑል። ሲጀመር ካጠገብክ ራቅ እስክል ነበር ስጠብቅ የነበረው። ይኸው ከማርታ ጋር አሁን ሰላም ሆናችኋል። ጸደይ፣ ይሄን ሁላ ነገር ያመጣሽ እኮ አንቺ ነሽ። አንተ ደግሞ ሁሉንም ነገር በደስታ ተቀበለከዋል አይደል? ስለዚህ ችግር የለውም። በቃ አንተም ከማርታ ጋር ቀጥል፣ እኔም ደግሞ እንደ ደህንነቴ ስራዬን እቀጥላለሁ። እባክሽን የማይሆን ነገር አታስቢ። ሁሉንም ነገር እኮ በመጥፎ መልኩ እየተረዳሽ ነው። ምንም መጥፎ አረዳድ የለኝም። እንደማትወዳት እንደተጎዳህባት ስትነግረኝ ግን ከልቤ ያመኝክ ነበር። እሱን እኮ የነገርኩሽ ከልቤ ነበር። አያገባኝም። እርግጠኛ ነሽ ስለኔ ምንም ነገር ማወቅ አትፈልጊም? አትወጂኝም ማለት ነው? አልወድህም። እኔ እኮ እቺ ልጅ እንደማትሆነ ደጋግሜ ነግሬሃለሁ፣ ግን ደግሞ አንተ አትሰማኝም። አንቺ ልጅ ወሬ ከመለቃቀም ውጭ ስራ የለሽም እንዴ? ይሄ ወሬ መለቃቀም ሳይሆን እውነታውን ነው የነገርኩ።
ቆይ ሰው እንዴት የሚወደውን ሰው ትቶ ሌላ የሚንቀውን ሴት ይወዳል? ለዛውም ደግሞ የቤት ሰራተኛ የሆነች ሴት። ነገርሽ ነበር እኮ ስራ አያስንቅም። መናክ ካለብን ምን እናንቺ ነን የቤተሰብ እጅ ጠብቀን ምን በለው። መቼም ይሄን ነገር ነግራ ያሳመነችህ እሷ ናት። ያው ገንዘብ የሌለው ሰው ተረት ተረት ይወዳል። ቆይ ግን አንቺ ምን አለሽ እንደዚህ ስለ ገንዘብ የምታወሪ? እንዴ የቤተሰቦቼ ንብረት ማለት እኮ የኔ ንብረት ማለት ነው። ግድ የለም ማሰብ ጀምሪ። ብታይ እኮ ጸዲ ቆንጂ ጸባያ አሪፍ የምትወደድ ልጅ ናት። እንጂ አትለኝም? አናደኸኝ ሙተሃል። እሺ አንቺ መሽቁቅ ልጁን ግን ምን አስነክተሽው ነው እንደ ውሻ ስርስርሽ የሚርመጠመጠው? እባክሽ ማርታ ልለምንሽ፣ እኔን ተይኝ በእናትሽ። እኔ በዚህ ሰዓት አሁን ካንቺ ጋር ማውራበት ሞራል የለኝም። ሲጀመር ከኔ ጋር የምታወሪበት ሞራል ሊኖርሽ አይገባም። ምክንያቱም አንቺ ተራ ሰው ነሽ፣ እኔ ደግሞ እንደ ንግስት የምኖር ቆንጆዬ ልጅ ነኝ። አዎ ቆንጆ ነሽ። ይሄንን እንድልሽ ነው አይደል የፈለግሽው? በቃ አሁን ብቻ እንድታይኝ ሂጂልኝ በቃ። ለምንድን ነው ግን ብቻሽን መሆን የፈለግሽው? የልዑል ፍቅር አገር ሽቶብሽ ብቻሽን ቁዝም ለማለት ነው አይደል? ሉልን እኮ እንደማልወደውም ሆነ እንደማልፈልገው እኮ አሳየሽ አይደለ? ከማሳየትም አሳልፌ እኮ ካጠገቡ ረኩኝ። ግን ፊትሽ ላይ የማየው ነገር እንደዛ አይደለም። እጭ እንግዲህ አሁንስ እየመጣሽ 10 ጊዜ ሉል አትበይኝ እሺ? እዛው የምትጨርሺው ነገር ሂጂና እዛ ጨርሺ። በመጀመሪያ ደረጃ ማለት ነው አንቺ እኔን እንደዚህ ልታናግሪኝ አይገባም። ገባሽ? ተረጋግቼ ነግሬሻለሁ። እኔ እንደዚህ አትናገሪኝ። ያምሻል እንዴ? አንቺ እኔን ትመችኛለሽ? ጭራሽ መተጋገዝ ጀመራችሁ። እመኝኝ እሺ፣ ተፈሪ ይምጣ እያንዳንዱን ነገር ነው የምናገርላችሁ። እስቲ የዛኔ እዚህ ቤት ትቆዩ እንደሆነ አሳያችኋለሁ። ጆሮአችሁን ይዞ እንዲያወጣችሁ ነው ማደርገው። ሰው ይደዛ ምንድነው የምናደርገው? ቆይ የእውነቷንስ ቢሆን የእውነት ብትናገርስ? እማዬ በእኔ መዘዙ ነው አይደል? ይሁን ቅርታ ይቅር በይኝ። እማዬ በጣም ይቅርታ። በእኔ ምክንያት ነው አይደል ሁሉ ነገር የተፈጠረው? አይ ልጄ ባንቺ ችግር አይደለም። እኔ ነኝ ሁሉንም ችግር የፈጠርኩት። እሺ አሁን ቆይ ምን ልናደርግ ነው? እኔ ግን በጣም ነው የፈራሁት። እንግዲህ የምታውቁት ነገሮች አሁንስ ቆይ ጉዳችሁን ነው ማፈላው። ብቻ ተፈሪ እዚህ ቤት ይምጣ። ጭራሽ እኔን በጥፊ ትመታኛለች። ቆይ ምን ማድረግ እንደምችል አሳይሻለሁ። ሰላም። እንዴት አመሻ? ደህና። ምን ሆናችኋል? ሁለታችሁ ምን አይነት አቀማመጥ ላይ ተቀመጣችሁት? ችግር አለ እንዴ? ሉል የለም እንዴ? ኧረ ምንም ችግር የለም። ሉልም መኝታ ክፍል ነው ያለው። አንተን እኮ እየጠበቅን ጫውታ ይዘን ነው። እንዴት ነህ አጎቴ? እንዴት ነሽ ማርቲ? ደህና ነኝ። ደግሞ ስፈልገህ አጎቴ ማለት የሆነ የምነግርህ ነገር አለ። ቆይሽ አባዬ ምትክስ ሆስፒታል ሄዳ ነው። ፋንቱስ ከዚህ ሰዓት የት ሄዳ ነው? አንድ አባት ጋር ደረስ ብዬ ልምጣ ብላ ወደ ቤተክርስቲያን ሄዳን። አሁን ትመጣለች።
እኔ የምልህ እስቲ ደውልለት። አታነሳም አባዬ። እስቲ ደግሜ ልሞክርልህ። አባዬ አታነሳም። አትጨነቅ የኔ ልጅ። የፋንቱን ነገር ታውቅ የለ ይሄን እየመጣች ጎረቤት ልጠይቅ የታመም ልጠይቅ ብላ ገባ ብላ ይሆናል። ፋንቱን ታውቃታለህ እንዴ? እና እሷ ሳትመጣ እራት እንበላ ነው እንዴ? እውነቱን ነው። እሷ ትምጣ። እሺ ታዲያ ናንሳው። አዎ አንሺው። ፋንቱ ስትመጣ አብረን እንበላለን። ሄሎ አዎ የፋንቱ ባለቤት ነኝ። ምን የምን ሆስፒታል? ምን ሆና? በቃ መጣሁ። ፋንቱ ምን ሆና ነው? አባዬ ምን ሆስፒታል ነው ንገረኝ እንጂ። ይኸውልህ ፋንቱን ዱርዬዎች በጩቤ ወቅቷት ሆስፒታል ገብታ ተኝታለች ብሎኝ ነው። በቃ መጣሁ። እሺ ግድ የለም እኔ እዛ ያለው ነገር አይቼ እደውልላችኋለሁ። እሺ በቃ እሱ ነው። አባዬ ቶሎ ድረስላት። ምንም አትሆንም። ተረጋጊ። ሌቦች ማለት ተረጋጊ። ጸዲ ተረጋጊ። ምንም እንደማትሆን በጣም እርግጠኛ ነኝ። ወይኔ ጉድ! ተረጋጊ። ቆይ አሁን እሺ ምንድን ነው የሚወጣው? ሉል እባክህ በእናትህ ልለምንህ፣ በቃ ውሰደኝና እንዲልያት። የት እንዳለች እኮ እኔም አላውቅም። ደግሞ እንደዚህ መሆንሽ ምንም አይጠቅማትም። ይልቅ ጸሎት አድርጊላት። ምን ብዬ ነው የምጸልይላት? እምባዬን አይቶ ያራራልኝ፣ ጸሎቴን ሰምቶ ይራራልኛል ብለህ ነው? አረ እንደዛ አይባልም። ደግሞ መጥፎ ነገር ቢሆን ለአባዬ ነግሮት ነበር። አንቺ ተረጋጊ። ምንም በፋንቱ ምክንያት ምንም ብትለኝ እኔ በሷ ምንም ማለት ነው። አውቃለሁ ፋንቱን እንደምትወጃት፣ እሷም ደግሞ ለአንቺ ጥሩ ስሜት አላት። ግን ደግሞ እንደዚህ መሆንሽ ምንም አይጠቅማትም። ተረጋጊ። ወይኔ ጉዴ ይፈላ። ወይኔ ናቴ አምላክ እባክህን ጠብቅልኝ። መጎዳት እኮ ያሳዝናል። ግን ደግሞ ያንቺ እንደዚህ መሆን ምንም አልገባኝም ጸዲ። ሉል እባክህን ዝም በል። አንተ ሰው አይደለህም እንዴ? ሰው እንዴት ወደ ሞት እያመራ እያየ እንዴት ሰውን ትኮንናለህ? እሺ በቃ ይቅርታ። ተረጋጊ። እባክህን ዝም በለኝ። እሺ ተረጋጊ። አይዞሽ፣ ምንም አትሆንም። አይዞሽ እናቴ፣ አይዞሽ ጸዲ፣ ተረጋጊ። በቃ ተረጋጊ ጸዲ።
እንዴት ነህ ተፈሪ? እንዴት ነሽ ዶክተር? ዶክተር እንዴት ናት? ደህና ናት። በጣም ትንሽ ድንጋጤውን ተጨማምሮባት እንጂ ጉዳቱ እንኳን ስር የሰደደ አይደለም። ጥሩ። ብዙ አልተጎዳችም? አዎ ደህና ናት። ትንሽ ድንጋጤውም ስላለ እስክትነቃ ትንሽ ጊዜ ጠብቋት። ተመስገን ዶክተር። በጣም ጨንቆኝ ነበር የምር። አይ ችግር የለውም። ብዙም የሚያስጨንቅ ጉዳት አይደለም። በጣም አመሰግናለሁ ዶክተር። ይሁን። ጠንከር በል። ቴንክ ዩ ዶክተር። የኔ እናት አይዞሽ። እማዬ፣ እናቴ፣ የኔ ውድ ነቃሽ? ደህና ነሽ? ደህና ነኝ። ምን ሆኜ ነው እዚህ የመጣሁት? እናት፣ መንገድ ላይ ልጆች ተተናኩሎሽ ነው። ደህና ነሽ? እሺ። ለዛ ነው ሆስፒታል ያመጡሽ። በጣም ተጨንቄ ነበር እኮ። ደህና ነኝ። አትጨነቅ አንተ። ደህና ነኝ በጣም። እንኳን እግዚአብሔር ማርሽ። እኔ የምልሽ የኔ እናት፣ የጎዱትሽን ሰዎች ታስታውሻቸዋለሽ እንዴ? ትዝ ይልሻል? እኔ ምን አውቄ፣ የማስታውሰው ብቻ ሞተቀን ነው። አይዞሽ፣ ዶክተሯ ደህና እንደሆንሽ ነግራኛለች። አይዞሽ እሺ። ዋናው አንቺ ሰላም ሆንሽ ነው። በቃ አይዞሽ፣ ዋናው መንቃትሽ ነው። ራበሽ እንዴ? እየመጡ ነው። እሺ፣ እየመጡ ነው። ምግብ ይዘውልሽ እየመጡ ነው። አይዞሽ። ቆይ ቤቱ ጋር ምን ሄደ? እኔ እንጃ። ለአባዬ እንደውለት እንዴ ካልሆነ እስቲ በዛ በኩል እስኪኛ እንሂድ። እሺ። ይኸውልሽ ጸዲ፣ አደራሽን ውስጥ ገብተሽ እንዳትረብሽ። ማታ እኮ ስታለቅሽ ድረስ ፊትሽ ራሱ ቀላልቷል። እንዴ ለምን አለቅሳለሁ? አሁን እኮ ደህና የለ። አላለቅስም። ይኸው አሁን እኮ ጀመረሽ። ፊትሽ የተቀያየረ ነው። ያንቺ እንደዚህ መሆን ደግሞ ለፋንቱ ምንም አይጠቅማትም። ጠንከር በይ። እሷ ደህና ከሆነች በቂ ነው። ለምን እኔ አለቅሳለሁ? እያዩሽ አይደል እንዴ? አሁን ራሱ እኮ ፊትሽ የተቀያየረ ነው። ያንቺ እንደዚህ መሆን ደግሞ ምንም አይጠቅማትም። ተረጋጊ። እሺ ልውል፣ ራሴን ለመቆጣጠር እሞክራለሁ። አሁን ደግሞ ደህና ሆናልኝ የለ? እውነት ነው፣ እሷ ደህና ናት። ተመስገን ነው። እውነቴን ነው ጸዲ፣ እንደዚህ አይነት ንጹህ ልብ እንዳለሽ አላውቅም ነበር። እኛ ቤት ከመጣሽ በኋላ ብዙ ነገር ተፈጥሯል። አዎ ፋንቱ መጀመሪያ አካባቢ ጥሩ አትመስልም ነበር፣ ግን አሁን በጣም ጥሩ እናት ናት። እንደዚህ የሚወዳት ሰው ካለ በጣም እድለኛ ነች። ደግሞ ባንቺ መወደድ መታደል ነው። ይኸውልሽ ጸዲ፣ ይሄን ፈገግታሽን ይዘን ምጋቦሽ እንዳታለቅሽ። እሺ አላለቅስም። ለሰለሉት እማዬ ደህና ነሽ? ይቅርታ ፋንቱ ማለት እኮ ነው። ደህና ነኝ የኔ ልጅ። ግድ የለም፣ ችግር የለም። እናቴ በይኝ፣ ደስ ነው የሚለኝ። እንኳን አተረፈሽ እናቴ። እናቴ ልውል፣ እንዴት እናቴ ያልክ ነው ወይስ መጎዳት አሳዝኖክ ነው? ለካ መሞት እንዳለ ማሰብ በትክክለኛው መንገድ እንድንኖር ይመራናል። እስከ ዛሬ ያስቀየምኩሽን እያሰብኩ በጣም ስቆጭ ነበር። የኔ ልጅ አሁን ናቀፈኝ። እናቴ ያለኝ እኮ ናቀፈኝ። ከዚህ በኋላ እናትና ልጅ ሆነ እንደሞ ላስቀየምኩ ነገር ይቅርታ ልጅ። ከዚህ በኋላ እናትና ልጅ ነው። እኔም በጣም ይቅርታ እስከዛሬ ላጠፋሁት ነገር። ዶክተሩ ትክክል
ደህና ናት። ዛሬ ትወጣለች ብለዋል። ምግቡን አምጪ፣ ትንሽ ትቅመስ። መጀመሪያ ዶክተሩን ብጠራው ይሻላል እንጂ ዶክተሩን ጠርቼ ልምጣ? መጀመሪያ ዶክተሩን ጠይቀው። በቃ ከመብላቷ በፊት እስቲ ጠይቀውና ትራሱን ደርብለት። ቆይ ተው ራሴ። አሁን እኮ ደህና ነኝ። ቁስልሽ እንዳይነግር። እሺ እሺ። የኔ ልጅ እስቲ የሚደረግ ነገር ያምጣላት፣ የሚደረግ ነገር ያምጣልሻል። አይ ቶ ተመስገን። ጠዋት እኮ ራሴን እዛ ሆስፒታል ሳገኘው እቤት የምገባም አልመሰለኝም። እግዚአብሔር ምን ይሳነዋል። ተመስገን ተመስገን። እውነትሽን እኔ ራሱ እንዴት ደስ እንዳለኝ። አይዞሽ እሺ። አንቺን ያጠቁሽ ሁሉንም ፖሊሶች እየተከታተሏቸው በቅርቡ ይዟቸዋል። አይ ውዴ፣ እንደው ዘንድሮ ወጥቶ መግባትም አልተቻለም አይደለ? እኔ የምልህ ስልኬን ወሰዱት አይደለ? ጦስሽ እኔ ባልሽ እያለሽ ቆንጆ ሞባይል ነው ገዛልሽ። እሺ ዋናው እኮ ነው ሰላምሽልኝ። ጦስን ይዞት ሄደ። እስቲ ቡናውን አንቺ ያው እሷ ጥያቄ አላት ታውቂያለሽ አይደል? ጎረቤት ሰው ሰምተዋል፣ መምጣታቸው አይቀርም። እሺ መጀመሪያ ምሳ ላቅርብ አይደለም? ምሳም አልበላክም እኮ። አይ እኔ ቅርብኝ፣ ግድ የለውም። እሷ ከአንድ ሰዓት በኋላ መድኃኒት ስለምትወጥ ማለት ነው። ለእሷ ቅርብላት። ቆይ ጻዲ፣ መጀመሪያ ቤቱን ሞቅ አድርጊው። ጎረቤቶች ሰምተው የለ ይመጣሉ። ቶሎ በይ፣ ጫው እንዳይበዛበት። እሺ እኔነት። እሺ ተመስገን። ቆይ አባዬ እነማን ናቸው እንደዚህ ያደረጓት? እኔ ምንም አልገባኝም። እኔ ምን አውቃለሁ? ያው ሌቦች ናቸው የሚሉት። እስኪያዙ መጠበቅ ነው እንዴ? በማታ ነው ስትሉ እኮ ነው ያመንኳችሁ። ከመጀመሩ ነው በቀን ሌባ መተናኮል የጀመረው። እኔ ምን አውቄ እኔ ልጅ። በጣም ነው የሚገርመው። ብቻ ለማንኛውም እስኪያዙ መጠበቅ እንዳለብን። ሁለት ናቸው ነጥቆ መሮጥ ሲችሉ ለአንድ ስልክ እንዴት እንደዚህ ያደርጓታል? አየህ እኔ ልጅ ምን ያህል እኛ ሰዎች እንድትጨካከን ግን ደግሞ እንኳን ተፈጠረ የሚያስብል ደስ የሚል ነገር ስለተፈጠረ ደስ ብሎኛል። ተመስገን። እኔና ፋንቱ መስማማታችን ነው። ይልሽ ከዚህ በላይ እኔ ምን የሚያስደስተኝ ይመስላል? በጣም ደስ ብሎኛል አባዬ። ደስ ስላለ በጣም ደስ ብሎኛል። እንደዚህ እንዳስከፈው ካላቀም ነበር። በጣም ደስ ብሎኛል። ለማንኛውም ሁሉ ነገር ተስተካክሏል። እሺ አትጨነቅ። ግን ደህና ነሽ አይደል? እኔ እኮ በጣም ነው የተጨነቅኩት። ቆይ ያ ግርማ ነው አይደል እንደዚህ ያደረገሽ? እኔ ምን አውቄ ልጅ፣ ደግሞ እሱም ላይሆን ይችላል። ደህና ነኝ እኮ አንቺ አታስቢ፣ አትጨነቂ የኔ ልጅ። አንድ ነገር ብትሆኝብኝስ እያልኩ ተጨንቄ ነበር እኮ ሞኝ። ቆይ አንቺ ምን ሆናለሁ? እኔ የትም አልሄድም ልጄ፣ ደህና ነኝ። ደግሞ እንደዚህ አይነት ነገር እኮ ይገጥማል። እውነት ነው። አሁን እንኳን ደህና ነሽልኝ። አምላክ ወደደኝ ደግሞ ያንቺን ደስታ በእኔ ያድርግልኝ። ተመስገን። እግዚአብሔር እኮ ባንቺ ባርኮኛል። አንቺ አለሽልኝ። አንቺ እኮ አንድ ልጄ የእኔ ማረፊያ ነሽ። ያለ አንቺ እኮ ሁሉም ባዶ ነው። አንቺም ለእኔ አንድ እናቴ ነሽ። እባክሽ እናቴ ጥለሽኝ እንደማትሄጂ ቃል ግቢልኝ። ቃል ገባልሻለሁ ልጄ። ደግሞ ይሄ ልጅ አሳይሻለሁ ብለሽ ቃል ስትገቢልኝ ነበር። እሱንማ ብያለሁ። ግን ለእኔ አንቺ ጤነኛ ሆነሽ ካዩኝ ለእኔ በጣም በቂ ነው። በቃ አሁን ተነሽ፣ ቤቱን ሞቅ አድርጊ፣ ቡና አፍይ እስኪ።
እናት ደግሞ እንደዚህ አታልቅሽ። አንቺ ሲከፋሽ እኔን ይከፋኛል። ነግሬሻለሁ። እሺ ማያላለቅስ እኔ የምለው ጸዴ፣ ምግቡ ደረሰልሽ እንዴ? የመድኃኒት ሰዓቷ ደርሶ ነው? አዎ ደርሷል። አሁን አቀርብላታለሁ። ጸዴ፣ ለምንድን ነው የምታለቅሽው? ምን ሆነሽ ነው? አይ ጋሼ ትንሽ ጎድ ብዞኝ ነው። ፋንቱን በእንደዚህ አይነት ሁኔታ ማየት ይከብዳል። አንቺ እንደዚህ ካለቀሽ ካዘሽ እኔ ምን ያህል እንደምጎዳ ታውቂያለሽ እንዴ? ምን ሆነሽ ነው? አይዞሽ እሺ። ለካ እውነት ልዑል እንዳለው ሩሩ ነሽ ያለው ነከለከ። አይዞሽ እሺ። እሺ ይቅርታ ጋሽ፣ ሁለተኛ አላለቅስም። በቃ መድኃኒት ሰዓቷ ስለደረሰ ማን ስላለበት ቶሎ አምጥላት። እሺ ወደታሽ። እሺ ጋሽ ጨርሻለሁ። አሁን አመጣለሁ። እሺ አይዞሽ የኔ ውድ፣ ምግብሽ እየደረሰ ነው። ምግብሽን በልተሽ መድኃኒትሽን ትወጪልሽ። ቀለል እንድልሽ ለምን እግርሽን አላጥብሽም? አቤት እንክብካቤ! እንደው ምነው እንኳን ታመምኩኝ የሚያስብል እኮ ነው። ግድ የለም ጸዴ ታጥቢኝ። ምን በወጣት እኔ ባለቤትሽ እያለሁ እኔው ባለቤትሽ እጥባርክሻለሁ። እንኳን ዳሽልኝ ጃንቺ። አባዬ እያመረረ ነው። እንዴ አባይ እውነትህን ነው እንዴ? አዎ እውነትህን ነው። እንዲህ ግድ የለም ጸዴ ታጥቢኛለች። ምን ሆነሽ ነው? እኔ እኮ ባለቤትሽ ነኝ። አንቺን የመንከባከብ ግዴታ አለብኝ። ያው እግርሽን እንደዛ ከሆነማ ለእኔም እኮ እናቴ ሆናለች። በቃ እኔ አጥባታለሁ። ተነሳ አባዬ። አባዬ ሙት በለኝ እስኪ። አባዬ ሙት፣ እኔ አጥባታለሁ። ተነሳ። በጣም ደስ ይለኝ። አሙቃ ያላታል ግን አባ አሙቃ አድርጌዋለሁ። ልብ በለሽ ሳሙና ሳታመጣ አሜን። ጎሽ የኔ ልጅ እድግ በልልኝ። ፎጣ አምጣና አደራርቀህ ልጠብ እንዳባያ እግሯን ሳብ ማርክ ለምርቃት ነው። እሺ ፎጣ ይዤ እመጣለሁ። ቶሎ በል ፎጣውን ይዛል። አይገርም ይሉሎ ከዚህ በላይ ምን አለ? አንቺ ተጎዳሽብኝ እንጂ የሁለታችሁ ፍቅር አየሁ ባንቺ መታመኝ ምሬ ነው። ይግቡ። እኔ ሀሳቢ በጣም አስፈልጎኝ ነበር። ታዲያ እኔ ሲንን አስቤያለሁ እንዴ ልክ የመጣሁት ሉሊ ወይ ቅድም ከፋንቱ ጋር ሰላም ስላወራዳችሁ በጣም ነው ደስ ያለኝ። እኔ ራሱ ታውቂያለሽ ይሄን ያክል የሚከብድ ጥላቻ ተሸክሜ መኖሬን ዛሬ ነው የተረዳሁት። ውስጤ እንዴት ቀለል እንዳለኝ። እውነትህን ነው። ሰውን ስትጠላ ወይም ደግሞ አንዳች መጥፎ ነገር ስታስብ ውስጥ ከሚቀር መጥፎ ሀሳብ አለ። ዛሬ አይደለ እንዴ ገባኝ። ግን ጸዲ ዛሬም ቢሆን እንዳልቆጭ እፈራለሁ። እውነት ግን እናቴ አታዝንብኝም አይደል? አታዝንብህም ሉል። እንደውም በልጇ መልካም ባህሪ በጣም ነው የምትደሰተው። ቢሆን ደስ ይለኝ ነበር። ግን ደግሞ ፋንቱን ሰዓት በጣም አሳዘነችኝ። ታውቂያለሽ አክስቴን ያሳከመቻት እኮ እሷ ነች። አዎ በጣም ጥሩ ሰው ናት። አንተም ደግሞ ቀጥልበት። አሁን ትክክለኛ መንገድ ላይ ነው ያለው። እና ለዚህ አዲስ ጸባይና መታረሚ ምንድነው ሽልማቴ?
እንዴት ናችሁ? እንዴ ፋንትሽ ምን ሆነሽ ነው በቀን እንደ ሬሳ ተገንዘሽ የተኛሽው? ደህና ነኝ ምትክ። ትንሽ አደጋ ቢጤ ያጋጥሞኝ ስለነበር ነው። አረ የምን አደጋ ባክሽ? ለነገሩ ፊትሽ ራሱ ልክ አይደለም። አንቺ ሴትዮ ሳስበው ልትሞቺ ነው መሰለኝ። አረ በስመ አብ ጠላቴን። እኔ ደህና ነኝ። ከትናንት ወዲያ እንደወጣሁኝ ሌቦች ተተናክሎኝ ነበር። ትንሽ ሆዴ ላይ ወቅተውኛል። እውነት ለመናገር ለአፌ እንኳን አተረፈሽ እንኳን እንዳልል እንደዛ የሚያስብል ነገር የለሽም። ምን ለየትኛው ልጅሽ ተረፈች ልበል? ምን ሆነሻል ምትክ? ዛሬ የምትናገሪውን ነገር አውቀሽዋል? በመጀመሪያ ስሜ ሰናይት እንደሆነ በደንብ ታውቂያለሽ። ትክክል አይደለሽም። ዛሬ ስሜታዊ ሆነሽ የምታወሪውን ነገር ነገ ታፍሪበታለሽ። እኔ ምንም ስሜታዊ አይደለሁም። ትክክለኛ ነገር ነው የተናገርኩት። ቆይ አንቺ ትንሽ አታፍሪም እንዴ? ለምን እንደማፍረው? እዚህ ተኝተሽ እንደ ደህና ሰው ስትቀለቢ ነዋ። ለነገሩ ልጄ መጀመሪያ የሚጠላሽ ታውቆት ነው። እኔና ልዑል መሀል ያለው ነገር ተፈቷል። እናም ልዑል እናቱም ሆኔን ተቀብሏል። ኧረ እባክሽ አናድርሽኝ። ልዑልማ የማንም ተራ ሴት እናቴ ብሎ እንደማይጠራ አውቃለሁ። እውነቱ እሱ ነው ሰናይት። እስቲ ተረጋጊና ምሳቤ። እንደመጣሽ እኮ በወሬ ያስኩሽ። ምን በወሬ በነገር ያስኩሽ በይ እንጂ። ተፈሪት ነው ያለው። ተፈሪም እኔ እንዳወቅኩ ማወቅ የለበትም። በቤቱ ነፃነት አይጣ አደራሽን። እሺ ልትሞቼ የመጨረሻ ቃልሽ እንደሆነ በማሰብ ቃልሽን አከብርልሻለሁ። የፋንቱ እንደዚህ መሆን አሳስበዋል ማለት ነው። ይሄ ድራማሽ ማለቂያ የለውም አይደል? ደግሞ አሁን ሌላ ድራማ ልትሰሪ ነው? እኔ እኮ ላንቺም ቢሆን ሰለች። ተፈሪ ካሁን በኋላ አረብሻለሁ። እውነቴን ነው የምልህ፣ በደንብ አስቤበት ነው የተመለስኩት። ለነገሩ አንተም እውነት አለ። ልዑሌንም ለእኔ መስጠት አትችልም። እኔ እናንተም አብረን መሆን አንችልም። ይህ መረዳትሽ ጥሩ ነው። ታዲያ እንደዚህ ከተረዳሽ ለምን ድጋሚ እዚህ ቤት ውስጥ ለመምጣት ወሰንሽ? ልዑልን ለመሰናበት ትንሽ ጊዜያቶችን እፈልጋለሁ እና ደግሞ ልዑል በእኔ ሳያፍርና ሳይሳቀቅ መንገድ ላይ አብሮኝ እንዲሄድ ብቻ፣ ለትንሽ ጊዜ ብቻ። እውነት እንደዛ ካሰብሽ መልካም። ግን ይቅርታ ሰናይት፣ እውነት ለመናገር እኔ አንቺን በፍጹም ላምንሽ አልችልም። የምታመን ሰው እንዳልሆንኩ በደንብ አውቃለሁ እና ፋንቱ ላይ በደረሰው ነገር በጣም አዝኛለሁ። አትዘኝላት፣ ደህና ናት። ደግሞ እመኝ፣ ከዚህ በላይ በጣም ደህና ትሆናለች። እንደሚናፍቀኝ ታውቂያለሽ። አንቺ ከዚህ ቤት ወጥተሽ የቀድሞ ህይወቴ በሰላም መኖር ነው የምናፍቀው። ተፈሪ አንድ ጥያቄ ልጠይቅህ፣ ለአንድና ለመጨረሻ ጊዜ። ፋንቱን አሁንም ትወዳታለህ? ማለቴ ለልጃችን ስንል እኔ እናንተ አብረን የምንሆንበት ምንም አጋጣሚ የለም? በዛውም ይቆርጥልኛል ብዬ ነው። የለም፣ ምንም ነገር የለም። ትሰሚኛለሽ? አንቺ ለእኔ ከሞትሽ በጣም ቆይተሻል። ልጄም ቢሆን ፋንቱን እንደ እናት ከተቀበላት በጣም ቆይቷል። እሺ ቢያንስ በ5 ቀናት ውስጥ እመለሳለሁ። እኔም ከዚህ በላይ ያልተፈለግኩበት ቦታ መቆየት አልፈልግም። ኦኬ። ስለዚህ አንቺም ወደ መጣሽበት መመለሱ ነው የሚሻልሽ። ለማንኛውም መግዛት ያለብኝ መድኃኒት ስላለ መድኃኒቱን ልገዛ እሄዳለሁ። አንቺ ግን ስትወጪ በሩን መዝጋትሽን እንዳትረሺ እሺ? በጣም ጥሩ። የእውነት እገላታለሁ። ህይወቴን ቀምታ መኖር አትችልም። እገላታለሁ። እንደዛ ካልሆነ ሰላሜን አላገኝም። አጠፋታለሁ። ልጄን፣ ትዳሬን፣ ህይወቴን አጥቼ ልኖር? አትኖርም እሷ። አሳያታለሁ። ምን ነው ማዬ? አይ ምንም፣ ቁስሉ ሲድን ነው መሰለኝ የቆጠቆጠኝ ነው። አይዞሽ። ታዲያ ተፈሪ ልጥራልሽ እንደ ሐኪም ቤት እንዲወስድሽ? ማዬ አንድ ነገር ማለት ነው እባክሽ። ምንም አልሆንም፣ ደህና ነኝ። ተፈሪ ደግሞ እኮ አሁን ነው መድኃኒት ልግዛ ብሎ የወጣው። ቁስሉ እየደረቀ ሲሄድ ነው መሰለኝ። አይዞሽ በቃሽ። ታዲያ አሁን ምን ልስራልሽ? ምን ላደርግልሽ ነው? ምንም፣ ልብሱን እጠቢና ከዛ ገላይን ታጥቢኛለሽ። አሁን ትንሽ ልረፍ።
መጀመሪያ አንቺ ልጠብሻ። ታዲያ ምን ችግር አለው? ልብሱ በኋላ ማጠብ እችላለሁ። አይ ልጄ፣ አሁን እኔ ማረፍ እፈልጋለሁ። ትንሽ ልረፍ። እሺ በቃ ልብሱ ይቅርና አንቺ ስተኝ ቁጭ ብዬልሽ። አረ ደህና ነኝ ልጄ፣ ምንም እኮ አልሆንኩም። ያው ቁስሉ ነው እንደዚህ የሚሆነው። ለእኔ እንዳሰብሽልኝ እግዚአብሔር ያስብልሽ። እሱ በቀኙ ያቁምሽ። አሜን። ምግብ እኮ አልበላሽም። ምግብ ልስራልሽ? አይ ባይሆን እስቲ ውሃ ጠጪኝ። እሺ በቃ አንቺ ሂጂ ስራሽን ስሪ። እሺ ከፈለግሽኝ ጥሪኝ። እሺ እዚህ ጋር ነው። ይሄ ቦታ ላንተ ብቻ የተፈቀደ ያለክ ማን ነው? እኔም እኮ ካንቺ ነው የተማርኩት። ላዝናናት ስልሽ እምቢ ብለሽ እዚህ መቀመጥ መረጥሽ። እንዴ አንተ ነካ በማይሆን ሰዓት እየጠየከኝ። አሁን ደግሞ ምክንያቱ እኔ እንኩኝ። ይልቅ ጸልይ፣ ስታለቅሽ ማየት አልፈልግም። እንዴት እንደከፋኝ። እኔም እኮ ፈልጌው አይደለም፣ ግን አለ አይደል የምትወደው ሰው የምታከብረው ሰው ማጣት ማሰብ በጣም ከባድ ነው። ፋንቱ ደግሞ ለእኔ እንደ እናቴ ናት። እናትን ማጣት ማሰብ ደግሞ በጣም ነው የሚከብደው። እሺ በቃ ተረጋጊ። እሺ ተረጋጊ። ምን ላግዝሽ? ወይኔ ጉዴ!